ኢትዮጵያ ካላት ከ120 ቢሊዮን ኩቢክ ሜትር የገጸ ምድር ውሃ ግማሹ በሚገኝበት የአባይ ተፋሰስ ውስጥ የሚገኘው የአማራ ክልል ለመስኖ ተስማሚ የሆነ መልክዓ ምድር ካላቸው አካባቢዎች አንዱ ነው። የአማራ ክልል ሰፊ የመሬት አቅርቦት ያለው የውሃ ሀብትም ያለበት አካባቢ ነው። እንደሚታወቀው የሀገራችን ውስጥ ያሉት እስከ 12 ቤዚኖች መካከል ትልቁ ሪሶርስ ለምስራቅ አፍሪካ ከዚህ ሱዳን እስከ ግብጽ ድረስ የሚደርሰው የሚያልፍበት የውሃ ፖቴንሻል ያለበት አካባቢ ነው። ይሄም የአባይ ፖቴንሻል ነው። በአጠቃላይ እንደ ሀገር ያለን ሰርፌስ ወተር ወደ 125 ቢሊዮን ሜትር ኪዩብ ይሆናል። ግራውንድ ወተሩ ወደ 40 ሚሊዮን ኩቢክ ሜትር የሚሆን ውሃ ነው። እንደ ሀገር ያለን የፖቴንሻል መሬት ኦልሞስት የተለያዩ ጥናቶች የተለያዩ ቢያሳዩ በውሃ አቅርቦት ላይ መሰረት ባደረገው ወደ 5.7 ሚሊዮን ሄክታር የሚሆን አለ። ከዚህ ውስጥ ወደ 850 ሚሊዮን ሄክታሩ በአባይ ተፋሰስ ውስጥ ያለ ስለሆነ በተጓዳኝ በዛው የአማራ ክልል ውስጥ ሰፊ የውሃ ሀብትና መሬት መኖሩን መገንዘብ ይቻላል ማለት ነው። በክልሉ የመስኖ እንቅስቃሴ ከጊዜ ወደ ጊዜ በስፋት በተለይ በአዳዲስ መስኖዎች እየገቡ ዘመናዊ ግድቦችም አቅማቸውን የማሳደግ ስራዎች እየተሰሩ ነው። በቅርብ ጊዜም እንዳያችሁት የርብ የመገጭ ሰርባ እነሱን ወደ አገልግሎት የመዋል ስራዎች ላይ እየተሰራ ነው የሚገኘው። በአጠቃላይ በእንቅስቃሴው ከመስኖ ውሃ አጠቃቀማችን ከገጸ ምድርና ከርሰ ምድር ውሃ በመጠቀም እየተሰራ ያለው እንቅስቃሴ ጥሩ ነው ብለን ልናየው እንችላለን። በተጠናቀቀው በጀት ዓመት በሀገር አቀፍ ደረጃ በመስኖ ለማልማት ከታቀደው 3.4 ሚሊዮን ሄክታር መሬት የአማራ ክልል ወደ 800 ሺህ የሚጠጋ ሄክታር መሬትን በነባርና በአዳዲስ መስኖ አውታሮች መሸፈን ችሏል። በዚህም ወደ 2 ሚሊዮን የሚደርሱ የማህበረሰብ ክፍሎች ተጠቃሚ ሆነዋል። ከአመቱ 3 2 ጊዜ እያመረትን ያው እየተጠቀምን ነው። የድሮ በአመት አንድ ጊዜ ነበረ ምንዘራ በምንም የቀለብ የማይበቃንም ነበር። አሁን ግን በጣም የተሻለ ሆኗል። ከዚያም ደግሞ ያው እንግዲህ መንግስት እኔ መሰለ አቮካዶ ተክላችሁ ተጠቀሙ ብሎ ድሪቡን ተክሎ ሰጥቶናል። አሁንም የተሻለ ነው። ያው የተሻለ ነው። አሁን 2 አመቱ ነው ሰኔ ቢመጣ ግን እኔም ያው እንግዲህ 42 44 ሺህ ብር ሽጫለሁ ሳውን ፍሬም ደግሞ አሁን በቀጣይ ያው እንደምታዩት ያው ሸጣለሁ እየተስፋለኝ እና የተሻለ ነው ብለን ነው የምናስብ። ቋሚ አትክልትም ራሱ በጋ ሙሉ ለሙሉ ፀሐዩን መቋቋም ስለማይችልና ውሃ ሌላ ስለማያገኝ አንድ በዚህ ሁለተኛ ደረጃ ደግሞ በአመት ተጠብቆ ይዘራ የነበረውን የመኸር ሰብል መስኖ በመዝራታችን መስኖ በመዝራቱ አርሶ አደሩ በጣም በከፍተኛ ደረጃ ይጠቅመዋል። በመስኖ ማምረት ከተጀመረ ወደዚህ የገበያ አማራጮችን አሁን ለምሳሌ ልንወስዳቸው እንችላለን። ለምሳሌ ሽንኩርትን እንኳን ብንወስድ ብዙ ጊዜ ዘርም ጭምር ከሌላ ሀገር ነበር የሚገባው፣ ከኢትዮጵያ ውጭ ነበር ዘር እንኳን የሚገባው። ሽንኩርት አሁን ክረምት ላይ ካልሆነ በስተቀር ከቅርብ አካባቢዎች ላይ ሽንኩርት ማስገባ፣ ቲማቲም ወዘተ የምንላቸው ብዙዎቹ እንደ ክልልም ከሌላ ክልል ማምጣት ነበረበት። ብዙ ያንን ውጣ ውረዶች ማለፍ ተችሏል። አሁን እንደ ሀገር ሽንኩርት ዘር በየአካባቢው ማምረት ተችሏል በበቂ ሁኔታና ከውጭ የሚገባውን ዘር ማቆም ተችሏል። ከዛ በተጨማሪ ደግሞ በመስኖ የሚለማው በበቂ ሁኔታ በሚባል ደረጃ ማምረት ተችሏል። ለክልሉም ከክልሉ አቅራቢያ ያለበት ነውና እነዚህ ስታያቸው ቴክኖሎጂ በማሸጋገር የአርሶ አደሩን ገቢ በማሻሻል እነዚህ ስታያቸው በጣም ጥሩ ለውጥ እያመጣ ነው ብለን እንወስድ እንችላለን። በበጀት ዓመቱ የምርት ዘመን የአነስተኛ መስኖ ልማትን የበለጠ ትኩረት በመስጠት ተደራሽነቱን በማስፋት አርሶ አደሮችና አርብቶ አደሮች የመስኖ ተጠቃሚ እንዲሆኑ በአነስተኛ መስኖ የገጸ ምድርና ከርሰ ምድር የውሃ አማራጮችን ለማዳረስም ጥረት ተደርጓል። የአመራሩም ቁርጠኝነት እጅግ በጣም ተስፋ የሚሰጥና ለሌሎችም አካባቢ እንደ ማሳያ የሚታዩ ነገሮች አሉ። በተለይ አነስተኛ ግድቦችን በመገደብ አነስተኛ ግድቦች ስለ ብዙ ወጪ የማይጠይቁ ነገር ግን በአካባቢያቸው ባሉ መሐንዲሶች በዘርፍ ውስጥ ባሉ መሐንዲሶች በአርሶ አደሩ ጉልበት በአካባቢ ባለው ማቴሪያል ወይም ደግሞ አሸዋ፣ ድንጋይ እና በሰው ጉልበት እየተጠቀሙ እየገነቡ ያሉት አነስተኛ ግድቦች እጅግ በጣም ብዙ ናቸው ብሎ መውሰድ ይቻላል። ወደ ደቡብ ወሎ ብትሄድ እጅግ በጣም አስተማሪ የሆኑ የመስኖ ልማት ስራዎቻችን አሉ። ወደ ምዕራብ ጎጃም ብትሄድ
ወደ መጫ ወረዳ የምንላቸውና ሌሎችም በአማራ ክልል እየተሰሩ ያሉ እብን ወደ መቅደላ አካባቢ ወጣ ብለ በሚታይበት ጊዜ ብዙ እንደ ምሳሌ የሚጠቀሱ የውሃ ሀብት አያያዝና አጠቃቀም ስራዎች እጅግ በጣም ጥሩ ነው ብዬ አስባለሁ። የውሃ አማራጮችን በተለይም ደግሞ ገጸ ምድር ውሃን ገድቦ በመጠቀም ረገድ ከአካባቢ አካባቢ ሊለያይ ይችላል። ግን በዋናነት ያላቸውን ሀብት በአግባቡ መጠቀም ላይ ቅድም ከጎረቤቶቻቸው እያዩ እየተማሩ መስኖ መጠቀም በአንድ ጊዜ ያመርት የነበረውን ምርት 2 ጊዜ 3 ጊዜ እያመረቱ ህይወታቸው እየተለወጡ ሲያዩ ወደዚህ በመግባት ረገድ በጣም ጥሩ ተነሳሽነት አለ። በአሁኑ ጊዜ ወደ 2 ሚሊዮን አርሶ አደር ነው ማለትም ከአጠቃላይ ከክልሉ አባወራና ማወራ 50% ማለት ነው በመስኖ እየተጠቀመ ያለ። በአማራ ክልል ከተገነቡ ግድቦች ከ7000 ሄክታር መሬት በላይ እንዲያለማ ታስቦ የተገነባው የቆጋ መስኖ ግድብ አርሶ አደሮች በአመት 3 ጊዜ እንዲያመርቱ አስችሏቸዋል። በመስኖ ግድቡ አቮካዶን ጨምሮ አትክልትና ፍራፍሬን በማልማት ውጤታማ ስራዎች እየተከናወኑ ነው። በመስኖ ለምሳሌ ትልልቅ ግድቦች እኛ በክልላችን ብዙ ጥሩ የሚባሉ ግድቦች እንደ ቆቦ ጊራና እንደ ቆጋ አይነቶች ግድቦች እውነት ለመናገር ቴክኖሎጂን አንድ እርምጃ ወደፊት ያሻገሩ ናቸው። ለምሳሌ አቮካዶን ኤክስፖርት በማድረግ ረገድ ከሀገሪቱ የተሻለውን ድርሻ የያዘው አማራ ክልል ከዚህ ውስጥ ቆጋ ያለበት አካባቢ ነው ትልቁን የሚወስደው። እነዚህ አካባቢዎች ላይ የመሰረተ ግንድ የሚሆነውና ፍሬ ሰጭ አካሉን ብቻ በመሸጥ እስከ 200 ሺህ ብር የሚያገኝ አርሶ አደር አለ ቆጋ ላይ። ይህ ምንድነው የሚያሳየው? የተለያዩ ስራዎችን ይዘን የምንገባው በመስኖ ላይ ሲሆን ግድቦቹ አንደኛ ቆጋና አካባቢው ላይ ያሉ አርሶ አደሮች ገቢያቸው መሻሻሉ ብቻ አይደለም፣ አሁን ሳይሆን ጭምር የፍሬ ሰጭ አካሉ ከእስራኤል ነው የሚመጣው፣ እስካሁንም ይመጣል። ግን እነዚህ አካባቢዎች ላይ ዝርያቸው ተለይቶ በአግባቡ ተይዞ ምክንያቱም ቅድም እንደገለጽኩልህ የመስኖ አማራጩ የገቢ መጠናቸውን ስለሚያሳድግ ለክልሉ የሳይሆን ምንጭ እየሆነ ነው ያለው። ስለዚህ ቆጋ ወይም ደግሞ ትልልቅ ግድቦች ጥቅማቸው የአርሶ አደሩን ገቢ ማሳደግ ብቻ አይደለም፣ 2-3 ጊዜ ማምረት ማስቻል ብቻ አይደለም፣ ቴክኖሎጂ በማሸጋገርም በጣም ትልቅ አስተዋጽኦ አላቸው። አሁን በቅርብ የምንገመግማቸው ከፍራፍሬ ክላስተር ልማታችን በጣም ውጤታማ በክልሉ የምንለው እነዚህ ቦታዎች ላይ ነው። ውሃ ቅድም የተሰራ ራሱን ቻለ ቆጋ መስኖ ተፋሰስ ሲሰራ የተሰራበት ቦይ አለ። አሁን ቦዩ በትክክል ቦዩ ይመጣል። ቦዩ ከመጣ በኋላ በአራተኛ ካናል አለው። አራተኛ ካናሉ መጥቶ ለአቮካዶ ሲባል እኛ የግል ማቆሪያ ሰርተናል። ማቆሪያዋ ውስጥ እናስገባለን። ከማቆሪያዋ ከገባ በኋላ ያው በሶላር ፓምፕ በሶላር የሚሰራ ስለሆነ የሶላሩን እናስነሳለን። ከዚያ ስርጭቱ ሞተር አለው፣ በዚያ ነው የምናሰራጨው እንጂ አራተኛ ካናል በሚባለው ይመጣል። ለአቮካዶ ራሱን የቻለ የአነስተኛ ናት እንጂ ማቆሪያ በጅተንላታል አላት የውሃ መሰብሰቢያ። በተጠናቀቀው በጀት ዓመት ወጣቶችን ተጠቃሚ ለማድረግ በክልሉ በተፈጠሩ 70 ኢንተርፕራይዞች ከ1280 በላይ ወጣቶችን ተጠቃሚ ማድረግ ተችሏል። በቀጣይም በክልሉ የተማሩ ወጣቶችን በመስኖ ልማት ተጠቃሚ ለማድረግ በፌዴራል መንግስት ሰፊ እቅድ ተይዟል። እንደ ሚኒስቴር መስሪያ ቤትም እንደ ኮሚሽንም የተነደፉ ስትራቴጂዎች አሉ። እነኚህ ስትራቴጂዎች አንደኛው የወጣቶች መስኖን የማስፋፋት ጉዳይ ነው። ሁለተኛ የሪቨር ኮሪደር ወንዝን ተከትሎ የመስኖ ልማትን የማስፋፋት፣ ሶስተኛው ደግሞ በቆላማ ወረዳዎች ውስጥ የመስኖ ልማትን ድርቅና ቆላማ ዝናብ አጠር በሆኑ ወረዳዎች ውስጥ ግድቦችን እና መሰል ስራዎችን በመስራት የመስኖ ልማትን ማስፋፋት ነው። ከዚህ አኳያ የወጣቶችን ተጠቃሚነት ከማድረግ አኳያ በዘንድሮ ዓመት ማለትም በ2011 የጀመርናቸው ስራዎች አሉ። እነኚህ ስራዎች በ2012 የምንቀጥልበት ሁኔታ ነው ያለው። ወጣቶችን የተማሩ ወጣቶችን በተለይ በግብርና፣ በመስኖ እና በኢንጂነሪንግ እንዲሁም ደግሞ በመሰልና ረዳት ሙያዎች ሌሎች ረዳት ኢቨን አካውንታንትም ማናጅመንትም የተማረ ሰው ኦርጋናይዜሽንም የተማረ ሰው የሚካተትበትና ብዙ ወጣቶችን ሊያቅፍ የሚችል የመስኖ ኮሜርሻል መስኖን ከማስፋፋት አኳያ የተማሩ ወጣቶች የመስኖ ስትራቴጂ የተነደፈበት ሁኔታ ነው ያለው። ኦልሞስት በተለያዩ
ክልላት ወደ 50,000 ሄክታርና 12,000 ወጣቶችን ተጠቃሚ ለማድረግ ከዚህ ውስጥ በአማራ ክልልም በበለስ አካባቢ ወደ 4,000 ሄክታር የሚሆን በፕሮግራም ውስጥ ተካቷል። እንግዲህ በሚቀጥለው ዓመት በአማራ ክልል ወደ 490 የሚሆኑ ወጣቶችን በማደራጀት በ49 ኢንተርፕራይዝ ተደራጅተው በመጀመሪያ ደረጃ በፌዝ ነው እንግዲህ ውጤታማ እየሆነ ስንሄድ እያሰፋ ነው የምንሄድ ስለሆነ ወጣቶችን ተጠቃሚ ለማድረግና ሃይ ቫልዩ ክሮፖች ለውጭ ገበያ የሚቀርብበትን ሁኔታ ኢቭንም ለሀገር ውስጥም ሊሆን ይችላል ለውጭ ገበያ ሃይ ቫልዩ ክሮፖችን አመርተው የአካባቢው አርሶ አደሮችን ከነሱ ላይ ትምህርት ወስደው በተመሳሳይ ተመጋግበው የግብርናችንን ትራንስፎርም የማድረጉን ስራ በትኩረት የምንሰራው መሆኑን ነው እንግዲህ ለመግለጽ የምፈልገው። ድጋፍና ክትትል ካደረግን አርሶ አደሮቻችን በተፈጥሮ ያላቸውን እውቀት በመጨመር በተፈጥሮ ራሳቸው ተመራማሪዎች ናቸው። አርሶ አደሩ ራሱ ልምድ ያስተማረው አለ። አሁን ደግሞ ወደ ዘርፉ እየገባ ያለ የተማረ ወጣት አለ። ወደ ግብርና እየገባ አለ። ወደ መስኖ እየገባ አለ። የተማረ ወጣት ገበሬዎቻችን አሉ ማለት ነው። ስለዚህ ሀብት ያለ እዚህ አካባቢ ነው፣ ከተማ ውስጥ ሳይሆን በእውቀትና በትምህርት ታግዘ የመስኖን ልማት ካለማ በአመትና በሁለት ዓመት ውስጥ ኢንቨስተር የሚሆኑበት ጊዜ ነው ያለው ወጣቶቻችን። ይህን ድጋፍ ማድረግ ይጠይቃል ማለት ነው። ስለዚህ ከነበረው አመለካከት መውጣት ያስፈልጋል። ሞፈርና ቀንበር ብቻ ተከትሎ ወይ ደግሞ በሬና ሞፈርን ተከትሎ ማረስ ብቻ እንዳልሆነና በትንሽ መሬት ከፍተኛ ሀብት ማግኘት እንደሚቻል ይህም ማሳየት በተግባር ማሳየት ይጠይቃል አርሶ አደሩ። ከቅርብ ዓመታት ወዲህ በክልሉ ያለውን የውሃ ሀብት ለመስኖ በመጠቀም ከክልሉ አልፎ የሀገሪቱን የምግብ ዋስትና ለማረጋገጥ እንዲሁም ለኢንዱስትሪ ግብዓቶችን ለማምረት በፌዴራል መንግስቱ መካከለኛና ትላልቅ የመስኖ ግድቦች ግንባታዎችም ተጀምረዋል። እንግዲህ በአማራ ክልል ከሚደረጉት ስራዎች መካከል በዘንድሮ ዓመት ከፍተኛ ርብርብ ተደርጎበት የተጠናቀቀው አንደኛው የርብ ግድብ ነው። ይሄ የርብ ግድብ ወደ 235 ሚሊዮን ሜትር ኪዩብ ውሃ የሚይዝ ግድብ ነው። ይሄ ግድብ በአጠቃላይ ሊያለማ የሚችለው መሬት ከ20,000 ሄክታር በላይ ነው። በአሁኑ ሰዓት ግድቡ ተጠናቋል። የርብ መስኖ ልማት እና ድሬኔጅ ፕሮጀክት የሚባል ፕሮጀክት አለ። ይህ ፕሮጀክት ኦልሞስት ወደ 67% ደረጃ ላይ ደርሷል። በሚቀጥለው ዓመት ለማጠናቀቅ እየተሰራ ያለበት ሁኔታ ነው ያለው። ሌላው የመገጭ ግድብ ነው። የመገጭ ግድብም በዛው በአማራ ክልል የሚገኝ ፕሮጀክት ነው። ይሄ ፕሮጀክት የግድቡ ስራ ኦልሞስት 65% ደረጃ ደርሷል። ዘንድሮ ያቀድነው 65% ለማድረስ ነው። ካቀድነው 64.9 ነው። ኦልሞስት 65% ነው የተጠናቀቀው። ቅድም እንዳልኩ የርብ ፕሮጀክትም 100% ለማጠናቀቅ ነበር የተሰራው። 100% ተጠናቋል። ይሄኛው 65% ላይ ደርሷል። ይህ ግድብ ሲጠናቀቅ የሚይዘው የውሃ መጠን ወደ 185 ሚሊዮን ሜትር ኪዩብ ውሃ ነው። ወደ 17,000 ሄክታር መሬት ያለማል ተብሎ ነው በታሳቢነት እየተሰራ። ሌላው የመገጭ ስራባ የሚባል ፕሮጀክት አለ በዛው በአማራ ክልል። ይሄ የመገጭ ስራባ ፕሮጀክት ወደ 4,000 ሄክታር ገደማ ነው። በዘንድሮ ዓመት ደግሞ የላይኛው ርብ የሚል ፕሮጀክት በ2.1 ቢሊዮን ብር ለአማራ ውሃ ስራዎች ኮንስትራክሽን የኮንትራት ውል ተፈርሞ ወደ 5,000 ሄክታር የሚሆን መሬት ለማልማት በሰፊ ስራ እየተሰራ ነው ያለው። በክልሉ እየተገነቡ ያሉ የመካከለኛና ትላልቅ የመስኖ ግድቦች ከክልሉ አልፎ ለአገሪቱ ያላቸው ፋይዳ ከፍተኛ ቢሆንም በተያዘላቸው ጊዜ ተጠናቀው ወደ ስራ ከመግባት አንጻር ችግር ይስተዋላል። ለዚህም በተቋራጭ በአማካሪና በአሰሪ መካከል ካለው ተናቦ የመስራት ችግር ባሻገር የተቋራጮች የአቅም ውስንነትም ይጠቀሳል። የኮንትራክተሮች የአቅም ማነስ፣ የካፓሲቲ ማነስ ችግር አለ። ይህንን ችግር ጥብቅ በሆነ ዲሲፕሊናዊ አካሄድ በተለይም የኮንትራክት አድሚኒስትሬሽን ሕግና ደንብን ተግባራዊ በማድረግ አኳያ ስራ ውስጥ ተገብቶ እየተሰራ ነው ያለው። ኢቭን በርብ ፕሮጀክት ላይ በመስኖ ፕሮጀክት ላይ አንድ ኮንትራክተር በዘንድሮ ዓመት
ስራዎችን በሚፈልገው ጥራትና ጊዜ ከማካሄድ አኳያ ክፍተት ስለነበረበት እርምጃ የተወሰደበት ሁኔታም አለ ማለት ነው። ስለዚህ በጥብቅ ዲሲፕሊን ስራዎችን የምንሄድበት መሆኑን ነው ማንሳት የምፈልገው። በተቋራጮች ላይ ከሚነሳው የአቅም ውስንነት ባሻገር ከፈቃድ አሰጣጥ ጀምሮ በአሰሪው ላይ የሚነሱ ቅሬታዎች ለፕሮጀክቶቹ አፈጻጸም መጓተት የበኩሉን ድርሻ አበርክቷል። በውሃ መስኖና ኢነርጂ ሚኒስቴር አካባቢ የፈቃድ አሰጣጥ ዙሪያ ላይም ማሻሻያዎች የሚፈልጉ አሉ። ክፍያ መዘግየት ብሏል። ባለቤት ጋር የክፍያ ማዘግየት በጣም ቶሎ የሚፈለግ ፕሮጀክት በ3 ወር ወይ በ6 ወር አጣድፎ እኛ ጋር የሚመጡ እንደ ማህበር የሚመጡ አቤቱታዎች አብዛኛዎቹ በ3 ወር ስራውን ጨርሶ በ6 ወር ስራውን ጨርሶ ክፍያ ድረወር ውስጥ 6 ወር ይዞ መቀመጥ ነው። እንዴት ተደርጎ ይሄን ፕሮጀክት ማጠናቀቅ ኔክስት ክፍያ ካላገኘ ይሄ ተቋራጭ ስራ መስራት አይችልም። ሬቪው አማካሪዎችን መገምገም፣ አሰሪዎች፣ ባለቤቶች፣ የመንግስት አሰሪ አካላት፣ መንግስታዊ ያልሆኑት አማካሪ የሚያመጣውን ጥናት እንዳለ መቀበል ምን ያመጣል? ሌላ ቫሪዬሽን 50% ቫሪዬሽን 200% ቫሪዬሽን አንዳንዴ 400% ቫሪዬሽን ይመጣል። ግን የነሱን ሪቪው ማድረግ እነኚህ እንደ ማህበር ቁጭ ብለን አይተን ከነሱም ጋር እየተነጋገርንባቸው ያሉ ጉዳዮች ናቸው። ለመስኖ ልማት ልዩ ትኩረት ተሰጥቶት ከ9 ወራት በፊት በኮሚሽን ደረጃ የተቋቋመው መስሪያ ቤት በግንባታ ሂደት ለዓመታት የታዩ ውስንነቶችን ለመቅረፍ እንደሚሰራ ምክትል ኮሚሽነሩ ይናገራሉ። ባለፉት ዓመታት በሀገራችን ውስጥ የመካከለኛና ከፍተኛ መስኖ ስራዎች በቁጥር የሚቆጠሩ ናቸው ስራ ውስጥ የገቡት። እነኚህ በቁጥር የተጀመሩት ስራዎች በሚፈለገው ፍጥነትና በሚፈለገው ጊዜ በሚፈለገው በጀት ከመጨረስ አኳያ ክፍተቶች እንዳሉ ይታወቃል። በተለያየ ጊዜም ታይቷል። እንደኛም ኮሚሽን ይህንን ነገር ተገንዘበነዋል። ይሁን እንጂ እነኚህ ፕሮጀክቶች መጀመራቸው ራሱ ትልቅ ልምድ የተገኘበት ነው። በዚህ ሴክተር ላይ በትላልቅ መስኖ ግንባታዎች በተለይ ከግድቦች ጋር ተያያዥነት ያላቸውን ልምድ ሀገር ውስጥም አልነበረም። በአገር ዲዛይን ከማድረግ አኳያ የኮንትራት አድሚኒስትሬሽኑ አኳያ ግንባታዎችን ከማካሄድ በአገር በቀል ኮንትራክተሮች ግንባታዎችን የማካሄድ ሁኔታ ልምድ አልነበረም፣ እዚህ ሀገር ውስጥ አልነበረም። በእነኚህ ፕሮጀክቶች ላይ ከፍተኛ ልምድ ተቀስሟል። እነኚህ ፕሮጀክቶች ጥናታቸው ክፍተት እንዳለበት ለመገንዘብ ተችሏል። ከአሁን በኋላ የምንሰራበት ባይዘዌ ከአሁን በኋላ ሰፊ የመስኖ ስራዎችን ለማካሄድ ነው በመንግስት እንደ ስትራቴጂ ተይዞ እየተካሄደበት ያለው። ስለዚህ ከነኚህ ፕሮጀክቶች ላይ ከፍተኛ ልምድ ተወስዶ እየተሰራ ያለበት ሁኔታ አለ። በአማራ ክልል የገጸ ምድርን ውሃን በመጠቀም በአነስተኛ መስኖ አርሶ አደሮችን ተጠቃሚ ከማድረግ አንጻር ጥሩ ጅምር ቢኖርም የከርሰ ምድር ውሃን በመጠቀም ረገድ ውስንነት ይታያል። በብልሽት ምክንያት በሙሉ አቅማቸው መስራት ያልቻሉ ነባር የመስኖ አውታሮችን ወደ ስራ በማስገባት ረገድም ክፍተት ይስተዋላል። በርካታ ግድቦች አሁንም ወደ ስራ ያልገቡ አሉ። በርካታ ግድቦች ወደ ስራ ገብተውም ማልማት ያለባቸውን ሄክታር ጭምር እያለሙ አይደለም። ከጥናት ጋር ከጥገና ከወዘተ ጋር የሚገናኙ ስላል ግን እነዛም ቢሆኑ ግን በጣም ጥሩ የምንላቸው የገበያ ትስስር የፈጠርንላቸው አነስተኛ ግድቦች አሉ። በቅርበት የማምረት ለምሳሌ በቆሎ ዘርቶ እስከ መስከረም ጥቅምት ህዳር ድረስ ይቆይ ነበር። እነዚህ ግድቦች ከተገደቡ በኋላ ምዕራብ ጎጃም ላይ ልናያቸው እንችላለን። ቀድሞ ሌሎች ሰብሎችን የመምረጥ ቶሎ ወደ መስኖ እንዲገቡ የማድረግ ስለዚህ 2 ጊዜ የማምረት እድሉን የመፍጠር 3 ጊዜ የማምረት እድሉን የመፍጠር ሁኔታዎች አሉ። ግን እጥረቱ በዛ ልክ ደግሞ በአነስተኛ ግድቦች በጣም ትልቅ ችግር ያለው አነስተኛ ግድቦች ላይ ነው። ምንድነው ትልቁ ችግር? ግድቦቹ ተገድበው በአግባቡ ወደ ልማት አለመግባት፣ ያለማሉ የተባሉበትን በጥናቱ የተገለጸውን ያክል እያለሙ አለመሆናቸው ካለው ከውሃ ፖቴንሻል አቅም ካለን ውሃ ጋራ በአመት 2 እና 3 በማምረት ረገድ ብዙ የሚቀሩን ስራዎች አሉ። ውጤታማ ስራዎች እየተሰሩ ናቸው ያሉት በክልሉ። ነገር ግን ደግሞ አሁንም ከአቅም ውስንነት ከበጀት እጥረት እና ከተለያዩ ማቴሪያል ከቴክኖሎጂ አቅርቦትና አጠቃቀም ጋር ተያይዞ ብዙ ሊሰሩ ሲገቡ ብዙ ያልተሰሩም አሁንም ገና
በዓለም በርዝመቱ ታላቅ የሆነው የአባይ ወንዝ መነሻ የሆነው የአማራ ክልል ያለውን የገጸ ምድርና የከርሰ ምድር ውሃ ሀብት በአግባቡ ለመስኖ ልማት ቢያውል ከክልሉ አልፎ ለሀገሪቱ ኢኮኖሚ እድገት የሚኖረው አስተዋጽኦ ከፍ ያለ ነው። የውሃ ሀብቱን በአግባቡ ጥቅም ላይ ከመዋል ባሻገር የተፈጥሮ ሀብቱ በአየር ንብረት ለውጥ ተጽዕኖ ስር እንዳይወድቅ በተፋሰስ ልማትና በተፈጥሮ ሀብት ጥበቃ ላይ ትኩረት ሊደረግ ይገባል። እንግዲህ መስኖን ስናስብ፣ ግብርናን ስናስብ የተፈጥሮ ሀብት ጥበቃ ነው ዋናው መሰረቱ። ራዕያችንም ይሄን ነው የሚለው። ግብርና መሰረቱ የተጠበቀ የተፈጥሮ ሀብት ልማት ማዕከል ያደረገ ስራ ነው የምንሰራ ነው የሚለው። መሰረቱ የተጠበቀ ይህን ለማድረግ በዋናነት የአፈርና ውሃ ጥበቃ ስራዎች ናቸው። አሁን ሰሞኑን በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላውንች የተደረገው 40 ዛፍ በነፍስ ወከፍ 4 ቢሊዮን ችግኞችን ዛፎችን መትከል ማለት የአየር ንብረትን ሁኔታ የመጠበቅ ስራ ትልቅ ስራ ይኖረዋል ማለት። አሁን የሚተክለው ዛፍ አባይ ግድቡ ለትውልድ ውጤት እየሰጠ አስተማማኝ የሆነ ፍሰት ይዞ እንዲቀጥል የሚያደርግ ነው ማለት ነው። ዛሬን ሳይሆን ነገን ታይቶ ነው እነዚህ ነገሮች የሚሰሩና የተፋሰስ ስራዎቻችን ቀጣይነት ሊኖራቸው ይገባል። ፌዴራል መንግስት በሚገኝ በጀት የተፋሰስ ልማትና እንክብካቤን በመደገፍ ላይ ነው የሚገኘው። ይሄ የተፋሰስ ልማትና እንክብካቤ ዘርፈ ብዙ ጠቀሜታ ነው ያለው። በአንድ በኩል ወደ ሐይቁና የወንዝ አካላት ሊገቡ የሚችሉትን ደለልና ሌሎች ባዕድ ነገሮች ከዚያው ከተፋሰሱ የመሬት ክፍል ላይ በማስቀረት የውሃ አካላትን ጥራት የማረጋገጥ ስራ ይሰራል። በሌላ በኩል ደግሞ የውሃ አካላት የሚፈለግባቸው መጠን ያክል አገልግሎት መስጠት እንዲችሉ በተለይ ግድቦቹ የውሃ አካላትን ተያይዞ የሚገደቡ የመስኖ፣ የኃይል እንዲሁም የመጠጥ ውሃ ግድቦች አሉ በተፋሰሱ ውስጥ የሚስፋፉና እነዚህ ግድቦች ለታለመላቸው ዓላማ ወይም ለታለመላቸው የአገልግሎት ዘመን ያክል አገልግሎት መስጠት እንዲችሉ የተፋሰስ ልማትና እንክብካቤ ወሳኝ ነው የሚሆነው።